ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። እንግዲህ ስለ ድሆች ጩኸትና መከራ ደግሞ በእግዚአብሔር ቃል መሰረት እንካፈላለን እናያለን። ድሆች ጋር በተያዘ መልኩ ሰው ሕይወቱን እንዲያስተካክል ለድሃ የሚራራ ለድሃ የሚያዝን እንዲሆን ከራሱ ለባሱ ድሆች ድሃም ሆኑ ደግሞ የሚረዳ የሚያካፍል የሚሞግት የሚቆም እና ለፍትሃቸው የሚጮህ ትውልድ እንዲነሳ ነው። ብዙ ጊዜ ሁላችን ድሆች እንደሆንን የሚያስፈልግ አስፈላጊ ነገሮች ሁሉ ያልተሟላልን ብንሆን እንኳን ከኛ ደግሞ የባሱ ሰዎች አሉ። ስለዚህ በንጽር ካለ የድህነት አስተሳሰብ ራሳችን አርቀን በማንኛውም ሁኔታ ውስጥ የድሆችን ስነ ልቦና ኢኮኖሚያዊና ማህበራዊ ችግራቸው ላይ ልንቆም ይገባል። ለድሆች ደግሞ ምንም ሐሳብ የሌላቸው ከድሆች ጋር በተያያዘ መልኩ ደግሞ ምንም ነገር ስሜት የሌላቸው ሰዎች ቢኖሩ እንዲመለሱ እንዲነቁ በዚህ መጽሐፍ ቅዱሳዊና ደግሞ ስነ ልቦናዊ ማህበራዊ በሆነ ፕሮግራም ላይ ደግሞ ማሳሰቢያ እንሰጣለን። ዛሬ የምንካፈለው የባሳን ላሞች የሚል የባሳን ላሞች የሚል መጽሐፍ ቅዱስ ላይ የተጻፈ እውነታ ያላችሁና እግዚአብሔር የባሳን ላሞች ብሎ የሰየማቸው ላሞች አይደሉም፣ ከብቶች አይደሉም፣ እንስሳ አይደሉም። ግን አካሄዳቸው፣ ስራቸው፣ ተግባራቸው፣ ምግባራቸው እንደ እንስሳ የሆኑ አእምሯቸውን በትክክል የማይጠቀሙ ሰዎችን የባሳን ላሞች ብሎ እግዚአብሔር ከባሳን ላሞች ጋር በነቢዩ አሞጽ በኩል አያይዞ ሲናገራቸው እናያለን። እዚህ አሞጽ ምዕራፍ 4 ከ1 ጀምሮ እናንተ በሰማርያ ተራራ የምትኖሩ የባሳን ላሞች ድሆችን የምትጮቁኑና ችግረኞችን የምታስጨንቁ ባሎቻችሁንም መጠጥ አቅርቡልን የምትሉ ሴቶች ይህን ቃል ስሙ። ጌታ እግዚአብሔር በቅድስናው እንዲህ ሲል ምለዋል፣ እነሆ በመንጠቆ ተይዛችሁ የምትወሰዱበት ትሩፋናችሁ እንኳን በአሳ መንጠቆ የሚወሰድበት ጊዜ ይመጣል። ይሄ እግዚአብሔር ከምርኮ በፊት በአሞጽ በኩል እየተናገረን ያለው እስራኤላውያን በአመፅና በክፋት በብዙ አቅጣጫ ነው ያሉት። ወደ ምርኮ ባቢሎን እንዲገቡ ምክንያት ያደረጓቸው ቢያንስ 2-3 ነገሮች አሏቸው። አንዱ ድሆችን መግፋትና ድሆችን መበደል ነው። በኢሳይያስ ምዕራፍ 1 ቁጥር 23 ላይ አለቆችሽ ጉቦኞችና በዋጋ የሚሰሩ ሆኑ እና መበለቶችና ድሆችን ያስጨንቃሉ ተብሏል። እና አስቀድሞ ወደዛ ከመሄዳቸው በፊት እግዚአብሔር በነቢያት በኩል ይነግራቸው ነበር ለእስራኤል እንዲመለሱ እንዲያስተካክሉ፣ ንስሐ እንዲገቡ፣ ከድሆችና ችግረኞች ጋር ያለው ነገር እንዲያስተካክሉ፣ ድሆችን ችግረኞችን መበደል ምን ሊያመጣ እንደሚችል ኮንሲኩዌንሱን ይነግራቸው ነበር። ቀጥሎ እግዚአብሔር ፍርድ እንዳለ፣ ፍርዱ ደግሞ ከባድ እንደሆነ እና እነሱ ላይ መከራ እንዳደረሱ መከራ እንደሚደርስባቸው፣ እንዳሰቃዩ እንደሚሰቃዩ፣ እንደፈተኗቸው እንደሚፈተኑ፣ ዋጋ እንደሚከፍሉ፣ ትውልዳቸው ዋጋ እንደሚከፍል እግዚአብሔር ይናገር ነበር። እና ይሄ እነኚህን እናንተ በሰማርያ የምትኖሩ የባሳን ላሞች ብሎ እግዚአብሔር ያላቸው ምንድነው? ይሄ ባሳን የሚባለው ከገሊላ ባህር በስተምስራቅ የሚገኝ የግጦሽ መሬት ሲሆን የሚታወቀው በሰቡ ከብቶችና እንዲሁም በዝግባ ዛፎች የሚታወቅ ስፍራ ነው። ለም ስፍራ ነው። በጥንታይቷ በከነዓን እንዲሁም በዮርዳኖስ ማዶ ወይ ሰሜናዊ ክፍል ላይ በምትገኝ ለምለም ስፍራ ናት። እቺ ቦታ ከሚሰማሩ ወይም ከሚደልቡ ምርጥ ከብቶች ጋር መነጻጸራቸው ነው። እዛ በጣም ለም ሆነ ግጦሽ መሬት ባለበት ቦታ ላይ የሚደልቡ ወይም የሚመገቡ ምቹ አጋጣሚ የሆነላቸው ከብቶች አሉ እና
በሌላው አካባቢ ምድረ በዳ ላይ የከሱ ሲሆኑ እነዚህ ጋር ደግሞ የደለቡ እንደሆኑ የሚያሳይ ነውና ድሆችን የሚበድሉትን በባሳን ላሞች ይመስላቸዋል። በባሳን ላሞች ይመስላቸዋል። ይሄ በላም በከብት ሰዎችን ሲመስል መጽሐፍ ቅዱስ ላይ በተለያየ ስፍራ ይገለጣል። ይሄ የሚገለጥበት መንገድ ምንድነው? ስብዕና እንደሌላቸው የሚያሳይ ነው። በዋናነት መዝሙር 22 ከቁጥር 12 እስከ 13 ላይ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደ ማይጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ የተለያዩ፣ ልቤ እንደ ሰም ቀለጠ ይላል። ይሄ ለመሲሁ የተነገረ ቢሆንም አመፀኞች፣ በጣም በደለኞች፣ ስብዕና ማንነት የሌላቸውን በሬዎች ከበቡኝ ከሚል ጋር ያሳያል። እንዲሁም ፍሪዳዎች፣ ድም ብሎ በሬ ብቻ አይደለም፣ የከሳ በሬ ራሱ እንደፈለገ አይፋንንም እና ሲጠግብ በሬ ሲጠግብ ኃይለኛ ሲሆን ይዋጋል። ቀንዱን ይዞ ነው አሽሎ ነው የሚመጣው፣ ኃይለኛ ነው የሚሆነው እና እንዲሁም እንደማይጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ ነው የሚለው። እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ ተለያዩ። ምን? ከመከራ የተነሳ ከስቃይ የተነሳ። እንደዚህ አይነት ከባድ ሰዎች፣ የሰው ማንነት የሌላቸው ሰዎች ምንም እንኳን ይሄ ለመሲሁ የተነገረ ቢሆን እንግዲህ ከብትን አንድ ሰው ወይም አንድ ማህበረሰብ ወይም አንድ አካባቢ በከብት ከተመሰለ መጀመሪያ ያጣው ነገር አእምሮን ያጣው፣ ማስተዋልን ያጣው። ከብት አእምሮ የለውም። ሁላችን ማገናዘብ አይችልም፣ ማስተዋል አይችልም። መራራት ማዘን የማይችል ፍጥረት ነው። አውሬ እንስሳት መራራት ማዘን አይችሉም። በራሳቸው አካባቢ ላይ እግዚአብሔር ባስቀመጠው የተፈጥሮ ሴንስ ነገር ግልገሎቻቸው ላይ የተለያየ ነገር ላይ የሚያዝኑ እንስሶች እንዳሉ ቢሆንም ግን በምንም ሁኔታ የተለየ ነገር የላቸውም። ስለዚህ እነኚህን ችግረኞችና ድሆችን የሚገፉትን በባሳን ላሞች ነው የሚመስላቸው። የባሳን ላሞች ድሆችን፣ ችግረኞችን ወገኖች ይበድላሉ፣ ያስጨንቃሉ። ምንም ነገር አይመስላቸውም እና ጥጋብ የተሞሉ ሚስቶች ናቸው። እነኚህ ምናልባት የባለስልጣን ሚስቶች ሊሆኑ ይችላሉ፣ የባለጠጋ ሚስቶች ሊሆኑ ይችላሉ። ግን ሚስቶችን ነው የሚያሳየው። ድሆችን የምታስጨንቁ፣ ችግረኞችን የምትጨቁኑ፣ ባሎቻችሁንም መጠጥ አቅርቡልን የምትሉ ሴቶች ይህን ስሙ፣ ጌታ እግዚአብሔር በቅድስ ነው ምለዋል። እነኚህ ሰዎች ባሎቻቸውንም አምጡ እንጠጣ የሚሉ፣ መስከር የሚወዱ፣ መጠጣት የሚወዱ፣ ወይን ጠጅ መጠጣት የሚችሉ፣ የሚፋንኑ፣ ሰው የሚበላውን አጥቶ ተቸግሮ ተጨንቆ እያለ ግን እነሱ ስለሚጠጡት ነገር የሚያስቡ፣ ነጥቀው የሚጠጡ፣ ነጥቀው የሚበሉ፣ ሰውን ነጥቀው በዚያ የሚዝናኑ ሰዎች አሉ። ሰውን ነጥቀው በዚያ የሚዝናኑ ሰዎች አሉ። ስለዚህ ይህን ነገር ስናስብ በዘመናችን መካከል ልናስብ የተገባን እውነት ቢኖር ወገኖቼ የት ጋን ያለ ነው? ምን ጋን ያለ ነው? የኛ ማንነት ምን ጋን ነው? እኛ የት ጋን ያለ ነው? ህይወታችን የት ጋን ያለው? ማሰብ አለብን። ይሄ በድሃ ላይ ግፍ የሚሰሩ ሰዎችን ነው የሚያሳየው። ድሃን የሚበድሉ ነው የሚላቸው። ድሆችን የምትጨቁኑ፣ ችግረኞችን የምታስጨንቁ። ጭቆና አለ፣ ማስጨነቅ አለ፣ መበደል አለ። በሌላው ትርጉም ላይ የምትበድሉ ነው የሚለው። በደል አለ። እግዚአብሔር የሚያውቀው በደል፣ እግዚአብሔር ጋር የደረሰ በደል፣ እግዚአብሔር የተመለከተው በደል፣ እግዚአብሔር የሰማው ጩኸት፣ እግዚአብሔር የሰማው እና ያየው በደል አለ። የድሆች ጭቆና አለ። እነኚህ የሚጨቁኑ ሰዎችን የላሞች ባሳን ላሞች እንደዚያ ናችሁ የሚል ነገር አላቸው። ባሳን ላሞች ይላቸዋል። በድሃ ገንዘብ ወገኖች የደለቡ ናቸው። ድሃ በመበደል ሐቁን በመውሰድ የበለጸጉ፣ እንዲሁ በእውነት የሚበለጸጉ ሰዎች አሉ። በፍትህ የሚበለጸጉ አሉ። ሰርቶ ለፍቶ ድሃን ሳያስጨንቁ፣ ድሃን ሐቅ ሳይነኩ የሚበለጸጉ አሉ። በሌላ መንገድ ደግሞ የብልጽግናቸው፣ የስልጣናቸው፣ የምናቸው፣ የብዙ ነገራቸው ድሃን ላይ ተረማምዶ ድሃን አስጨንቆ፣ ድሃን በድሎ፣ ችግረኛውን በድሎ፣ በችግረኛው ሐቅ ላይ፣ በድሃ ሐቅ ላይ፣ በድሃ ድንበር ላይ፣ በድሃ ቤት ላይ፣ በድሃ መሬት ላይ፣ በድሃ ኑሮ ላይ፣ በድሃ ሕይወቱ ላይ፣ ድሃ ባልተመቸው ሁኔታ ላይ፣ ድሃ ደስ ባልተሰኘበት ሁኔታ ላይ፣ ድሃ አልቅሶ በተነሳበት ቦታ ላይ ወገኖች የሚገነቡ የሚኖሩ የሚሉ ወገኖች በጣም ከባድ
ነገር ነው። ከባድ ነገር ነው። ድሃ ያለቀሰበት መሬት ላይ ህንፃ ገንብተን ብንቆምበት ብንኖርበት ትርጉም የለውም። ድሃ ባለቀሰበት፣ ድሃ አልቅሶ በሞተበት፣ የድሃ ልጅ በተጨነቀበት፣ የሀብታም ልጅ ተገንብቶበት እዛ ቢኖርበት ትርጉም የለውም። ድሃ አልቅሶ፣ ድሃ ልቡ ተሰብሮ፣ ድሃ አዝኖ፣ ድሃ ከጭንቀቱ ጋር ወደ መቃብር ወርዶ፣ ድሃ ከለቅሶ ጋር ወገኖች፣ ከለቅሶ ጋር፣ ድሃ ከሀዘኑ ጋር፣ ድሃ ከለቅሶ ጋር፣ ድሃ ከመራርነቱ ጋር፣ ድሃ ከችግሩ ጋር ወደ መቃብር ሲወርድ እና ይሄን ነው የባሳን ላም የሚለው። ይሄን ነው አእምሮ መጉደል የሚለው ወገኖች። ይሄ የሚያሳየው አንዱ ዋናው ከሰብአዊነት የወጡ የማይራሩ ማለት ነው። ከሰብአዊነት የወጡ ሰው ላም ነው እያለ አይደለም፣ ግን ከስብዕና መውጣትን ከሰብአዊነት መውጣትን የሚያሳየው ከሰብአዊነት መውጣትን የሚያሳየው ይህ ሰብአዊነት የላቸውም። ዋናው ሐሳብ ሰብአዊነት የላቸውም ነው። ሰብአዊነት ምንድን ነው? ሰብአዊነት ማለት እንደ ሰው ማሰብ ነው። ለሰው እንደ ሰው መጨነቅ ማለት ነው። በራስ እንደደረሰ ማሰብ ነው። እና ሰው አፈናቅሎ እዛ ቦታ ሲቀመጥ ያለው ምቾት ሲነሳው ነው። ወንድሜ ተፈናቅሎ ነው ተሰቃይቶ ነው የሚል እሳቤ መኖር ማለት ነው። የሰውን ሐዘን ማድረግ ነው። ሰው ሰብአዊነት ውስጡ ካለው የሰው ስቃይ ነው። ከማሰቃየት ይልቅ ስቃይን መካፈልን መምረጥ፣ ሰውን በሰውነቱ ብቻ መደገፍ ማካፈልን የሚያሳይ ነው። ይሄ ነው በጣም እዚህ ዘርጋው ከፍተኛ መዝገበ ቃላት ላይ ሰብአዊ የሚለውን ሲተረጉመው የሰው ልጅ ሊያደርገው ወይም ሊሆን የሚገባው ነው። የሰው ልጅ ሰብአዊነት የሰው ልጅ ነውና የሰው ልጅ ባህሪ ጸባይ ነው የሚለው። ሰብአዊነት የሰው ልጅ ባህሪነት ሂውማን ካራክተር ነው፣ ሰዋዊነት ነው። አንድ ሰው ሰዋዊነት አለው ከተባለ ግን እንደ ሰው ያዝናል፣ ለሰው ይራራል፣ ለሰው ይጨነቃል። አንድ ሰው ሰብአዊነት የለውም ከተባለ ደግሞ አውሬነት ገብቶበታል። ወይም አውሬ ነው፣ ወይም ጨካኝ ነው፣ ወይም እንደ እንስሳ ነው የሚያስበው፣ ወይም አእምሮ እንደጎደለው ሰው ነው የሚሆነው። ስለዚህ አእምሮ መጉደል ነው በመሰረቱ። ኃጢአትም አእምሮ የጎደለው ሰው ነው ኃጢአት የሚሰራው። ሰብአዊ ርኅራኄ፣ እርዳታ፣ በጎ ተግባር የሚያሳይ ነው። እርዳታ፣ የዕለት ደራሽ ምግብ፣ መጠለያ፣ መድኃኒት፣ ድጋፍ፣ ለህሊና ደስ የሚያሰኝ ተግባር መስራት። ሰብአዊነት ለሰው ህሊና ደስ የሚያሰኝ ተግባር መስራት ነው። እንግዲህ የዚህ ሰብአዊነት ተቃራኒ ነገር ምንድን ነው? ተቃራኒ ሰው ሰብአዊ አይደለም። ሰው ስብዕና ውስጥ ከሌለ፣ ጨካኝ ከሆነ፣ ሰው ጨካኝ እንደ አውሬ ከሆነ፣ አውሬ መብላቱን ነው የሚያዩ መብራቱን ነው የሚያዩ እንጂ ቀጥሎ ስለ ግልገሏም ጉዳይ አያስብም። እናት ከልጇ ነጥቆ አውሬ ሲበላ ስለ እናቷ ሐዘን አያስብም። ለምሳሌ አንድ ጅብ ልጅን ነጥቆ ቢወስድ ሕፃን ልጅን ይዞ ቢሄድ ወይ ሰው ሲበላ ጅቡ የሚያስበው ሰው ድንኳን ጥሎ ለቅሶ ይቀመጣል ብሎ ያስብ። ስንት ሰው በዚህ ሐዘን ምክንያት ያለቅሳል አይልም። መራቡን ነው የሚያስበው፣ መንጠቁን ነው የሚያስበው። አውሬነት ይሄ ነው፣ ከስብዕና መውጣት። ሰው ስብዕና ያለው ሰው ከሆነ ግን እንዲህ ባረገው እንዲህ ሊሆን ይችላል፣ እንዲህ በወስድበት እንዲህ ሊሆን ይችላል፣ ይሄ ሐዘን እንደዚህ ሊሆን ይችላል፣ ነገሮች እንደዚህ፣ ወንድሜን ሐቁን በከለከለው ልቡ ሊጎዳ ሊሰበር ይችላል፣ እንዲህ ሊያደርግ ይችላል የሚል ነው። የዚህ ሰብአዊነት ተቃራኒው ከድሃ ጉቦ መውሰድ፣ ድሃን በድህነቱ ማስለቀስ ማለት ማስለቀስ። እሱ ብቻ አይደለም፣ ድሆችና ችግረኞችን መናቅ፣ ድሃና ችግረኛ ላይ ግፍ መስራት፣ ለጩኸቱ ፍትሐዊ መልስ አለመስጠት፣ እነኚህ ናቸው። ማፈናቀል፣ ማስለቀስ፣ ግራ ማጋባት፣ ተስፋ ማስቆረጥ፣ ኢሰብአዊ የሆኑ ነገሮችን ማድረግ፣ ኢሰብአዊ ነገሮችን ማድረግ፣ እሪ ብሎ ያለቅስ ቢንፈራፈር አለመሰማት፣ ምንም አለማድረግ፣ በፊት ያለው ነገር ብቻ ማድረግ እንጂ ከጀርባ የሰው ልጅ ሐዘን ምን እንደሚያመጣ አለማሰብ፣ ጭንቀቱን አለማሰብ፣ ጭንቀቱን አለማካፈል፣ የተጨነቀ ሰው አይቶ የሚጨነቅ ማንነት ማጣት ነው። ይሄ ነው የባሳን ላሞች ያላቸው። እነኚህ በአሞጽ ዘመን የነበሩ ሰዎችን የባሳን ላሞች ነው ያላቸው። የባሳን ላሞች፣ እናንተ የባሳን ላሞች፣ ጥጋበኞች፣ ጠገባችሁ፣ ድሃ የምትበድሉ፣ የምታስጨንቁ፣ የምታስለቅሱ ወዮላችሁ የሚል ድምፅ ነው። እነኚህ የባሳን ላሞች አይነት ሰዎች በምድር ላይ እየበዙ ናቸው። ስብዕና የራቃቸው ሰዎች
ወገኖቼ ስብዕና የራቃቸው ሰዎች እየበዙ ናቸው በዙሪያችን፣ በከተማችን፣ በምድራችን፣ በዓለም ላይ ወገኖቼ በጣም ትላልቅ ከሚባሉ ባለጠጋ ሀገሮች፣ ታዳጊ ሀገሮች፣ በሰፈር በመንደር በአካባቢ በሁሉም ቦታ ላይ በጣም ከቀን ወደ ቀን እየባሰ ጨካኝ ሰዎች እየበዙበት ናቸው። የማይራሩ ጨካኝ ሰዎች እየበዙ ናቸው እና ምንም እንደ እንስሳ የሚያስቡ የሰው ስብዕና እያጡ ያሉት ሰዎች እግዚአብሔር ምሕረት ያድርጉ ወገኖቼ። ምናልባት ሰዎች እግዚአብሔርን ስለሚያውቁ ይሄን ላያደርጉ አይችሉም ማለት አይደለም። እግዚአብሔርን የሚያውቁ ሰዎችን ስግብግቦችና ሆዳሞች ከሆኑ ወገኖቼ ለክብራቸውና ለስማቸው የሚኖሩ ከሆነ ግን ለገንዘብ የሚኖሩ ከሆነ ምንም ነገር ከማድረግ አይመለሱም። ዋጋ ከፍሎ በጽድቅና እግዚአብሔርን በመፍራት ድሆችን እና ሐቃቸውን ሳልነካ በእግዚአብሔር መንገድ ውስጥ ቀስ በቀስ በሆነ የሀብት ክምችት መሄድ እፈልጋለሁ የማይሉ ነጥቆና ዘርፎ ተወዳዳሪ የሆነ ሰው መሆን የሚፈልጉ ምንም አይመስላቸው ሰዎች በዚህች ምድር ላይ እየበዙ ናቸው። እያየን ዙሪያችን እያየን ከተማችን ላይ እያየን ሰብአዊነት አለብን ወይ ወገኖች? አላችሁ? ይሄ የምትሰሙ ሰዎች ሰብአዊነት አላችሁ ወይ? በሰፈራችሁ ሰብአዊነት አላችሁ? በቤተሰብ መካከል ሰብአዊነት አላችሁ? ሰብአዊ አስተሳሰብ አላችሁ? መንገድ ላይ ወደቀ ሰው ስናይ፣ የተጨነቀ ሰው ስናይ፣ ግራ የገባውን ሰው ስናይ፣ ተስፋ የቆረጠ ሰው ስናይ ወገኖቼ በጣም የሚበላውን አጡ የሚል ሰው፣ ተራብኩ የሚል ሰው፣ ሙሉ ልብስ ለብሰው ተራብኩ የሚሉ ሰዎች አሉ። እንደ ቦሌ አማኑኤል ምገባ እናደርጋለን በአዘቦትም ድንገተኛ በሆነ መልኩ እንዲሁም በዓል ጠብቀንም አንዳንድ ጊዜ በጣም ለብሰው ጥሩ ኑሮ የሚኖሩ የሚመስሉ ሰዎች ተርቦ መጥተው ከዛ ከጎዳና ተዳዳሪዎች ጋር ተቀላቅለው ሲመገቡ እናያለን። በጣም ያሳዝናል። ሰው የዕለት ምግብ ላገኝ በማይችልበት ሁኔታ ውስጥ ያልፋል። አዎ በብዙ አቅጣጫ መንግስትም የተለያዩ ግብረሰናይ ድርጅቶች ይህን ለመሙላት ብዙ የሚተጉ የሚታተሩ ሰዎች አሉ። እሰየው የምንል ነው። ብዙ ነገሮች አሉ። ምገባ ማዕከሎች፣ የተለያዩ ነገሮች ተገንብቷል። ወገኖቼ ዙሪያችን ግን ምን እንደሆነ ይታየናል ወይ? ምን እንዳለ ይታየናል። ምድር ላይ ምን ሁኔታ እንዳለች ይታወቃል። ምድር ምን ሁኔታ አለ? ዙሪያችን ምን ሁኔታ ነው? ከተማችን ምን ሁኔታ ነው? ገጠሩ ምን ሁኔታ ነው? ወገኖቼ እየሆነ ያለው ነገር ምን ሁኔታ ነው ማየት አለብን። የእግዚአብሔር ውሳኔ አለ፣ እግዚአብሔር ፍርድ አለ፣ እግዚአብሔር ሐሳብ አለ። በዘመናት መካከል የሚፈጸሙ የእግዚአብሔር ሐሳቦች አሉ። ስለዚህ በዘመናችን መካከል ልንጠነቀቅ፣ በዘመናችን መካከል ልናስብ ይገባል። የእግዚአብሔር ውሳኔ እንደዚህ አይነት የባሳን ላሞች ላላቸው ድሆችና በደለኞች የሚያስጨንቁትን ዝም ብሎ አልለቀቃቸውም። ዝም ብሎ አልተዋቸው። ይበድል ብሎ አልተዋቸው። ይሰብስብ ብሎ አልተዋቸው። ያስጨንቅ ብሎ አልተዋቸው። የሚተውበት ዘመን የለውም። እግዚአብሔር ይፈርዳል። እግዚአብሔር ይነሳል። እግዚአብሔር ይቆማል። እግዚአብሔር ያያል። እግዚአብሔር ይፈትሻል። እግዚአብሔር ትውልድ ነው እግዚአብሔር ቼክ የሚያደርገው በእያንዳንዱ ነገር ውስጥ ሰዎች ጉቦ ተቀብለው ደሃና በሆነ ነገር አድርጎ ወገኖቼ የሰውን ሐቅ የደሃን ሐቅ አዛብቶ ለባለጠጋው ሰጥተው ጉቦ ለሰጠው የሰውን ፍትህ ሰጥተው ለሰው እንደዛ ዳኝነት ሰጥተው ሰዎች በሰላም ይኖራላችሁ ብላችሁ አታስቡ። ዛሬ በሰላም ሊኖሩ ይችላሉ። የፈለገ ቫኬሽን እየሄዱ ሊዝናኑ ይችላሉ። ቢች ዳር ሊያሳልፉ ይችላሉ። ኑራቸው የተየለለ የተቀማጠለ ሊሆን ይችላል። ወገኖቼ በጣም ውድ አካባቢዎች ላይ ሄደው በጣም እየተዝናኑ ሊሆን ይችላሉ። ዘመናቸው እንደዛ የመሰለ ሊሆን ይችላል። ግን እንደዛ አይቀጥልም። እነኚህ ሰዎች በትክክል ድሆችን እንደዚህ የሚያስለቅሱና የሚበድሉ ከሆነ አሞጽ 4:2 ላይ እንደዚህ ነው የሚለው ቃል ወገኖቼ። ጌታ እግዚአብሔር በቅድስናው እንዲህ ስል ምሏል። በቅድስናው መሐላ ያለበት ነገር ነው። እግዚአብሔር ሰዎች እንደዚህ ባላረግ ታዩኛላችሁ ብሎ ሰዎች በራሳቸው እንደሚምሉ ሰዎች በራሳቸው እኔ ልሙት ብሎ ካሉ ሰዎች በሞት ነው። አንዳንድ ጊዜ እንቺን ቃል ቀላል አድርገው ይወስዷታል ሰዎች። እኔ ልሙት አላረኩም፣ እኔ ልሙት እንደዚህ። ይሄ በጣም ከባድ ነገር ነው። እኔ ልሙት ማለት ምን? በራስ መማል ነው፣ በህይወት መማል ነው፣ በራስ መማል ነው። እና ጌታ እግዚአብሔር በራሱ ምሏል። በቃ በራሱ የሚሞት አምላክ አይደለም፣ ግን በራሱ ምሏል። በቃ እቺን ካላረኩኝ እንዲህ ታዩኛላችሁ አይነት ነገር ምሏል። ፈጽሞ ይሄ የትኛው ነገር የማይመልሰኝ ውሳኔ ነው የሚያስብል አይነት የእግዚአብሔር ውሳኔ ነው የሚያሳየው። ጌታ እግዚአብሔር በቅድስናው ምሏል። ደግሞ በቅድስናው ማለት በንጽህናው በምን ሁኔታ ለሰው ለእያንዳንዱ ለየስራው ደሞዝን በሚከፍልበት ፍትህ በሆነበት ቅድስና ባለበት ማለት በማይዛባ በእግዚአብሔር ሚዛን በማይባዝ አባይ ሚዛን ባልሆነ በእግዚአብሔር ሚዛን እፈርዳለሁ። በዚያ በምታውቁት በቅድስና ምያለሁ ነው የሚለው። እነሆ
በመንጠቆ ተይዛችሁ ነው የሚለው። እነሆ እንደዚህ በመንጠቆ ተይዛችሁ የምትወሰዱበት ትሩፋናችሁ እንኳን በአሳ መንጠቆ የሚወሰድበት ጊዜ ይመጣል። ምን እያላቸው ነው ያለው? ድሆችን እየበደሉ እያሰቃዩ ያስጨነቁ የዕለት ኑሯቸውን ይኖራሉ። የዕለት ፈሽታቸውን ያደርጋሉ፣ ይበላሉ፣ ይጠጣሉ፣ ይደግሳሉ፣ ይደገስላቸዋል። በብዙ አቅጣጫ ይኖራሉ። ግን ይሄ ጊዜ አይቀጥልም። ይሄ ጊዜ አይቀጥልም አላቸው። ይሄ ፈሽታ አይቀጥልም። ይሄ ጭፈራ አይቀጥልም። ይሄ ግልቢያ አይቀጥልም። ይሄ አእምሮ እንደሌለው እንስሳ ሆኖ መቧረቅ አይቀጥልም። ይሄ ድሃ ላይ እየተረማመዱ እያስጨነቁ ድሃ እያለቀሰ ድሃ ተስፋ ቆርጦ ድሃ ልቡ ተሰብሮ ድሃ በሐዘን ተሞልቶ ጭጋግ ሆኖበት ቀና ብሎ ማየት አቅቶት ሁሉ ነገር ግራ ገብቶት ተስፋ ቆርጦ መፍትሄ በሌለው ሁኔታ ውስጥ ድሃ እያለፈ ድሃ ተስፋ ቆርጦ ወደ ፈጣሪው እየጮኸ ባለበት ሁኔታ ላይ የእናንተ ነገር በፈሽታ አይቀጥልም። አንድ ነገር ትሆናላችሁ፣ ትማረካላችሁ። ለምርኮ አሳልፌ እሰጣችኋለሁ። ከዚህ በደላችሁና ጥፋታችሁ የተነሳ ለምርኮ አሳልፌ ምርኮኛ ነው የምትሆኑት የሚል ድምፅ ነው። ምርኮኛ ልጆቻችሁ ቅሬታችሁ ሳይቀር ትሩፋት ማለት ቅሬቶቻችሁ ሳይቀር ይማረካሉ። ቅሬታ የሚባል አይኖርም። በቃ ይሄን የተመካችሁበትም ነጥቃችሁ ያስቀመጣችሁትን መሬት ምን አደርገዋለሁ? ባድማ አደርገዋለሁ። እናንተ አትኖሩበትም። ቤት ገንብታችሁ ብትሆን አትኖሩበትም። ምርኮኛ አደርጋችሁ። ነገራቸው ይማረካል ወገኖቼ። ጤናቸው ይማረካል። በዛው እድሜያቸው፣ ኑሯቸው፣ ገንዘባቸው ይማረካል። ሀብታቸው ይማረካል። የሰበሰቡት ብርና ወርቅ ሳይቀር ይማረካል። እንደዚህ ነው ባቢሎን መታ እስራኤልን መታ በማረከች ጊዜ የተፈጠረው ነገር ይሄ ነው። አንድም ሳይቀር ነው የተጋዘው። ስለዚህ ፍርዱ ለምርኮ አሳልፎ ሰጣቸዋለሁ፣ ለጨካኞች አሳልፎ እሰጣለሁ ነው። ድሆች ላይ ጨክናቸዋል። ድሆችን ላይ ያሰቃይታቸዋል። ለሚያሰቃዩ አሳልፌ እሰጣቸዋለሁ። ድሆችን አስጨንቃቸዋል። ለሚያስጨንቋቸው አሳልፌ እሰጣቸዋለሁ። ይሄ ፊታችሁ ላይ ይመጣል ነው። በመንጠቆ ተይዛችሁ የምትወሰዱበት የምትፈናቀሉበት፣ አፈናቅላችኋል፣ የምትፈናቀሉበት ጊዜ ይመጣል። አስጨንቃችኋል፣ የምትጨነቁበት ጊዜ ይመጣል። ልብን ሰብራችኋል፣ ልባችሁ የሚሰበርበት ጊዜ ይመጣል። አሳዝናችኋል፣ የምታዝኑበት ጊዜ ይመጣል። አንገት አስደፍታችኋል፣ አንገት የምትደፉበት ጊዜ ይመጣል። የብዙዎች ድሃ ልጆችና ችግረኞች ልጆች አንገት ደፍቶ አዝኖ አቀርቅሮ ተስፋ ቆርጦ እንዲሆን ምክንያት ሆናቸዋል። ልጆቻችሁና የልጆቻችሁ እንደዛ ይሆናሉ፣ ይነጠቃሉ። ለድሃው እንደ ከብት እንደ ባሳ ላሞች ሆናቸዋል። በቃ ምንም አልመሰላችሁም። ጨካኞች ሆናቸዋል። ማሰብ አቃታችሁ። ስብዕናን አስወገዳችሁ። ግን ስብዕና የሌላችሁ ማራኪዎች እጅ እጥላችኋል። ወገኖቼ የምናረጋት ከስብዕና ውጭ ወጥተን የምናረጋት በደልና ግፍ ሁሉ በጨካኞች እጅ እንድንጣል ያደርገናል። በጨካኝ ሲባል ምንድነው? እኛ በጨከንበት ክንድ መጠን አይደለም። 10 እጅ 100 እጅ ክንድ ያላቸው ብርቱ መቅጣት የሚችሉ ማሰቃየት የሚችሉ ሰዎች እጅ አሳልፎ እግዚአብሔር ይሰጣል። በዘመናት መካከል ድሃን ያስጨነቁ ሁሉ ወገኖቼ፣ ድሃን ያሳዘኑ ሁሉ ዝም ብሎ የሚታለፍበት መጽሐፍ ቅዱሳዊ እውነት አይደለም። ይከፍለዋል። እግዚአብሔር ለእያንዳንዳችን እንደየስራችን ይከፍላል። ይሄ በጣም የማይቀር ነገር ነው። ይሄ ምናልባት የዘላለም ሕይወት መውረስና በንስሐ ላንከለከል እንችላለን። ለምናረጋቸው፣ ለምንሰርቃቸው፣ ለምንዘርፋቸው፣ ለምንበድላቸው ነገሮች ምናልባት ተመልሰን ንስሐ ብንገባ በክርስቶስ ኢየሱስ ሕይወታችን ይዘን ብንቀጥል የዘላለሙን በዚች ምድር ላይ ግን የዘራነው እናጭዳለን። በዚች ምድር ላይ ግን ዋጋ እንከፍላለን። ይህን በምን ሁኔታ እግዚአብሔር በራሱ ምሏል የተባለበት እውነት ነው። በራሱ እግዚአብሔር የማለበት መሐላ ነው። ፈጽሞ የሚሻር ነገር አይደለም። አዎ የሚሻረው ነገር ንስሐ ስንገባ እግዚአብሔር መንግስት ወራሽ እንሆናለን። ምናልባት ወደፊት እግዚአብሔር እንዳናረገው ሊረዳን ይችላል። ያለፈውን የዘራነው ግን እናጭዳለን። በቅድስናው በማለው ቃል ውስጥ ይገባል። እያንዳንዱ ለድሃ አይደን ምን በድላት ስሙ። በገጠር በከተማ ያላችሁ፣ በአገር ውጭ ሀገር ውስጥ ያላችሁ ስሙ። ባለስልጣን ብትሆኑ፣ ባለጠጋ፣ ተማሪ አስተማሪ ብትሆኑ፣ ፓስተር ነቢይ ብትሆኑ፣ ማናቸውም ሰው የሆናችሁ ሰዎች ስሙ። እግዚአብሔር በአምሳሉ የፈጠረው ድሃና ችግረኛ የምንበድል ከሆነ የምናስጨንቅ ከሆነ በዛ ልንቀጥል እንችላለን። ግን ሄደን እግዚአብሔር በቅድስናው ምለዋል በተባለው ቃል እሱ ነው የምንገባው። ስለዚህ በጣም ልናስተውል ይገባል። ምን ማድረግ ይገባል? ምን ማድረግ አለብን? ታዲያ ምንድነው ማድረግ ያለብን? የባሳን ላሞች በተባለው አይነት ማንነት ውስጥ ገብተን የአእምሮ የጎደለን ሰዎችን በእግዚአብሔር ፊት ወገኖቼ በደል እየሰራን ለድሆች ለቅሶ ምክንያት እንደሆነን እንቀጥል? ምን እናርግ?
ምን እናርግ? በመጀመሪያ ሰብአዊነት ይኖረን። ባላችሁበት ምድር ያላችሁ ወንዶች ሴቶች ከኔም ጭምር ሰብአዊነት ይኖረን፣ ስብዕና ይኖረን፣ ሰዋዊነት ይኖረን፣ የሰው ሐዘን ማንነት ይኖረን፣ የሚራራ ልብ ይኖረን። ቢያንስ እንኳን አተን ልባችን ደንዝዞ ከሆነ እንኳን አንገታችን ደንዳና ከሆነ እግዚአብሔር ፊት እባክህ ልቤን አራራው ብለን ልንጸልይ ይገባል። ወገኖች ሰውን በሰውነቱ እንድረስለት። ሰውን በሰውነቱ እንድረስ። ምን እናድርግ? በሰውነቱ ስብዕና የሚኖረን ከሆነ እንደ ባሳን ላሞች አይነት ማንነት ማይኖረን ከሆነ ለሰው እንድረስለት፣ ለሰው እንኖር። ሰውን በዘሩ፣ ሰውን በቋንቋው፣ ሰውን በቆዳው ቀለም አንመልከት። ያ በጣም የባሳን ላምነት የባሳን ላሞች ማለት ነው። ሰውን በዘር ለይተን ከሆነ ሰውን በቋንቋው ዘር ለይተን ከሆነ ሰውን በቆዳው ቀለም ምን ለይ ከሆነ ወገኖች ይሄ እንስሳነት ነው፣ አውሬነት ነው። እንስሳ ነው እንደዛ ሊሆን የሚችለው። ሰው አእምሮ ያለው ሰው ሰውን በሰውነቱ ነው የሚያውቀው፣ ሰውን በስብዕና ነው የሚያውቀው። ስለዚህ ሰዎችን በሰውነታቸው እናስብ። እንደ ራሳችን አድርግ። ስናፈናቅላቸው ከመሬታቸው ስናፈናቅል መጠለያ ውስጥ እንዲገቡ ስናደርግ ሲጨነቁ እኛ እንደተፈናቀልን ልናስብ ይገባል። ያፈናቀልከውም ሰው ነው፣ አንተም ሰው ነህ፣ አንቺም ሰው ነሽ። ያፈናቀሏቸው ሰዎች ናቸው፣ እናንተም ሰዎች ናቸው። ስለዚህ ምናልባት በዘር በቋንቋ በብሔር በቀለም በሆነ ነገር ተለይቶ ቢሆኑ፣ በድህነት በጉስቁልና ተለይቶ ቢሆኑ እኛ ያለን ደም ያላቸው ናቸው። እኛ ያለን ሐሳብ ያላቸው ናቸው። እኛ ያለን አመለካከት እኛ ያለን አቋም ያላቸው በእግዚአብሔር አምሳያ ዕውቀት ያላቸው የተፈጠሩ ሰዎች ናቸው። ስለዚህ ሰብአዊነትን የህይወታችን ስርዓት ልናደርግ ይገባል። ሰብአዊነት ከሌለን እንደ እንስሳ እንዳንቆጠር ልናስብ ይገባል። ስለዚህ ወገኖቼ ከእንስሳ የተለየ ነው ሰብአዊነት ስላለን ነው። ከእንስሳ የተለየ ተግባር ልናደርግ ይገባል። ከእንስሳ በተለየ ማንነት እንገለጥ ይገባል፣ እግዚአብሔር የሚፈልገውን ማንነት። ስለዚህ የባሳን ላሞች እንዳላቸው እንዳንሆን በእግዚአብሔር ፊት ሁላችንም ደግሞ ወገኖቼ ነገራችን ልናስተካክል ይገባል። እግዚአብሔር ምሕረትና ቸርነትን ያርግልን። ወገኖቼ በጣም አሳሳቢ ሁኔታ ላይ ያለ ነው። አሁን በጣም ከባድ ሁኔታ ላይ ያለ ነው። ምግብ መብላት የሚከብድ፣ ለብሶ መሄድ የሚከብድበት ሁኔታ ውስጥ የድሆች መከራና ጭንቀት ባለበት ሰዓት ነው ያለ ነው። በጣም ብዙ ድሆች ተጨንቆ ተቸግሮ አልቅሶ ያሉበት ጊዜ ነው። ስለዚህ በዚህ ጊዜ እንመለስ። በዚህ ጊዜ ለድሆች እንጸልይ፣ ለችግረኞች እንጸልይ። እናንተ አብያተ ክርስቲያናት መሪዎች፣ ቅዱሳን አገልጋዮች በጸሎቶቻችሁ መካከል ለድሆች ጸልዩ፣ ለችግረኞች ጸልዩ፣ ተስፋ ለቆረጡ ጸልዩ። ወገኖች የምንፋንንበት ጊዜ አይደለም፣ የምንጨፍርበት የምንዘልበት ጊዜ አይደለም። ይልቁንስ ቀሰስተኛ ሆነን ብቻልስ ለድሆችና የችግረኞች መከራ ከመብዛቱ የተነሳ ብንችል ማቅ ለብሰን ልብሳችንን ቀደን እግዚአብሔር ፊት ተንበርክከን እባክህ ጌታ እግዚአብሔር ቶሎ ጣልቃ ግባ፣ ፍረድ፣ ድሃ ተሰቃይ የምንልበት ጊዜ ነው። ስለዚህ የምናሰቃይ በማሰቃየት የምንቀጥል እናቁም፣ ወደ እግዚአብሔር እንመለስ። ደግሞ በዚህ ውስጥ የምታልፉ ሁሉ እግዚአብሔር ጻድቅ ፈራጅ ነው። እንዲሁም ደግሞ እግዚአብሔር ረድቶን በመልካም ነገር ደግሞ የምናልፍ ሰዎችም ደግሞ ለነሱ እንጸልይ። እግዚአብሔር የተባረከ ይሁን። የኤልሻዳይ ቴሌቪዥን ኔትወርክን እግዚአብሔር ይባርካቸው። በዚህ የሚሰራው ወንድሜ ሌሎችንም እግዚአብሔር ይባርካቸው። እንግዲህ ቀጣይ ፕሮግራም እንቀጥላለን። ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።